ለምንድን ነው ስርዓት የማትይዘው? ቆይ በየጊዜው በአንተ ምክንያት በየቀኑ ፖሊስ ጣቢያ መመላለስ አለብኝ? ለምንድን ነው ስርዓት የማትይዘው? ለምንድን ነው ከሰው ጋር የምትጣላው? ይሄ ሁላ ነገር የሚፈጠረው እኮ በአንተ ምክንያት ነው። ለምንድን ነው ስለ እናቴ ማትነግረኝ? ለምንድን ነው ከእናቴ ጋር ማታገናኘኝ? በዚህ ጉዳይ ብዙ ጊዜ አውርተናል። ዛሬ ግን ይህን ነገር ለመነጋገር ፈቃደኛ አይደለም። እናቴን አለማወቄን ሲያንስ ጭራሽ በእንጀራ እናት አሳደገኝ። ቆይ ሁሌ ለመጣላት ከዚህ በላይ ምን አይነት ምክንያት አለ? ቆይ ፍሬ ምን አደረገች? አንተ እኮ መልካም እናት እኮ ነች እንዴ! ከዚህ በላይ ምን ታደርግ? ቆይ እናት ነው አይደል የምትፈልገው? እናቴን እንጂ የእንጀራ እናት አይደለም። እሷ ደግሞ የእናቴን ቦታ ለመተካት የምትሞክር የእንጀራ እናቴ ናት። አስሬ እናቴ አትበለኝ። ጸባይን የምታስተካክል ከሆነ አስተካክል። አንተም ስለ እናቴ ማትነግረኝ ከሆነ ከዚህ በኋላ ልጅ አትበለኝ። እኔ መቼም የሱ እናት መሆን አልችልም ማለት ነው። እሱ እናቱን ነው የሚፈልገው። አሁን ደግሞ እሱ እናቱን ማግኘት አይችልም። ታዲያ እስከ መቼ በእንደዚህ አይነት ሁኔታ? ወይ እውነቱን ንገረው። ምን ያደርግለታል? አንቺ ያለሽ አይደል? እናት ትሆኚዋለሽ። ፍሬ እባክሽ እሱ ነገር አያስጨንቅሽ። እሺ ፍሬ አንድ ስራ አለኝ። እኔ ወደዛ ልሂድ። ደህና ዋይ። ደህና ዋል። መልካም ቀን። አቤልዬ አመሸህ እኮ ተጨንቄ ነበር። በእናትሽ ይሄ ልጄ ምናምን እያልሽ የሁል ጊዜ ድራማሽ እንዳትጀምሪ። እንዴት ነው የምትናገረው? ንግግርን አስተካክል እንጂ። ይሄን ያን ንግግር ካስከፋሽ ለምን ቤቱ ለቀሽ አትውጪ? እኔና አባቴ በሰላም እንኖርበት። በአንቺ ምክንያት ሁሌ ከአባቴ ጋር መጣላት አለብኝ? አንተስ ምን አለ አባትህን ብትረዳው? አንቺ ነሻ ልጅህ አይረዳህም እያልሽ ሁሌ የምታጣይ። ኧረ እኔ እንደተጣሉ ፈልጌ አላውቅም። እንደውም ሰላም እንድትሆኑ ነው የምፈልገው። ሰላም? የእንጀራ እናት ተብሎ ሰላም ትንሽ አይጋጭም? ምንም እናትህ እንኳን ባልሆን ታላቅህ ነኝ። ደግሞ ፈጣሪ ስላልፈቀደው እንጂ በወልድም አደርሰህ ነበር። አክብረኝ። ይኸውልሽ ክብርሽ የሚያስጨንቅሽ ከሆነ ቤቱን ለቀሽ ውጪ። አቤል እጅ አለኝ። በእጄ መብላት እችላለሁ። አውቃለሁ እኮ እጅ እንዳለ በእጅ መብላት እንደምትችልም አውቃለሁ። ግን ከኔ እጅ እንድትቆርስ ብዬ ነው። ከማንም እጅ መጉረስ አልፈልግም። አቤት ምን አለሽ ብትላት እናት አይደለች? እናቴ አይደለችም፣ ያንተ ሚስት ናት።
አቤል ስነ ስርዓት ያዝ። በቃ ፍቄቱ ተረጋግተን ራታችንን እንብላበት እንጂ ከመጣች ጀምሮ ነው ምንም መረጋጋት ያጣታል። ምንድን ነው የምትለው? ብቻዬን ማውራት አልችልም እንዴ? እንደውም የራሳችሁ ቆይ ካለኔ ፍቃድ ውጪ ክፍሌ አትግቢ ብዬ ስንቴ ነው የምነግርሽ? ላስተካክልልህ ብዬ እኮ ነው። አልፈልግም። እንዴ እኔ ሲበላሽ ነው የምወደው። ቆይ ግን አንተ መቼ ነው ተረጋግተህ ማውራት ነገሮችን በመልካም ማሰብ የምትጀምረው? አንቺ ማጉል እናት ነኝ የምትዩን ድራማሽን ስታቆሚ ነው። ስለምን ድራማ ነው የምታወራው? አባቴን ለምን እንዳገባሽው ማላቅብሽ መሰለሽ? ለምንድን ነው ያገባሁት? ብሩን ፈልገሽ። አቤል ፈጣሪ ምን ክፋትሽን አይቶ ነው ልጄ ነሳሽ። ክፉ ነሽ። ሄሎ፣ አቤት ነኝ። አቤል ምን ሆነ? ምን? እሺ፣ የት? እሺ አቤል ፍቃዱ የኔ እናት የት ነው ያለው? ዶክተር ማናገር። ወዴት? ውስጥ ግቢ። ዶክተር አቤል ምንድን ነው የሆነው? እባክህን ገብቼ እንዳይወርዳኝ እውነቱን ንገረኝ። ምንድን ነው የሆነው? አቤል ተረጋጊ፣ ሁሉንም ነገር እናስረዳሻለን። በመጀመሪያ አንቺ ምን ሆነሽ? እናቱ። በጣም አዝናለሁ። አቤል በተፈጠረው ግጭት ላይ ባጋጠመው የስለት አደጋ በአንደኛው ኩላሊቱ ላይ ከፍተኛ አደጋ ደርሶበታል። በዛ ላይ ደግሞ በተደጋጋሚ እንደዚህ አይነት ጉዳት ስላጋጠመው በአንዱ ኩላሊት ብቻ መቆየት አይችልም። ወይኔ ልጄ፣ ምንድን ነው የሚሻለው ዶክተር? ልጄን አድንልኝ እባክህ ዶክተር፣ እየለመንኩ ነው። እባክህ ዶክተር፣ ልጄን አድንልኝ፣ እየለመንኩ ነው ዶክተር፣ ልጄን አድንልኝ። በአፋጣኝ ኩላሊቱን የሚሰጠው ሰው ካላገኘን ህይወቱን ልናተርፍ አንችልም። ህይወቱ አደጋ ላይ ነው የሚሆነው።
አቤል የሁል ጊዜ ጸባይ አሁን ላይ ህይወትን አሳጥቶ ነበር። ተንጀባ አሞኛል እኮ ዛሬ እንኳን ይሄንን ርዕስ አታንሳብኝ። ይሄ ሁላ ነገር የተፈጠረው በምን እንደሆነ ታውቃለህ? እናቴ ማወቅ እፈልጋለሁ አይደለም የምትለው? አዎ ማወቅ እፈልጋለሁ። ጥሩ እነግርሃለሁ። እኔና እናት ተጋብተን ደስተኛ ህይወት እንኖር ነበር። ያኔ እንደዚህ ሀብታም አልነበርኩም። አንተም ከተወለድክ በኋላ ጥቂት ጊዜ ቢሆንም ደስተኛ ህይወት አሳልፈናል። መዝለቅ ባንችልም እናት በስራ አጋጣሚ ከተዋወቀችው ሀብታም ወንድ ጋር ህይወቴን በዚህ ሁኔታ መቀጠል አልፈልግም ብላ አንተንም እኔንም ጥላን ሄደች። እናቴ ለገንዘብ ብላ ነው ጥላን ሄደችው? አዎ። ከዛ በኋላ እኔም ለያዘኝ ለአንተም ለእኔም ስል ቀን ከሌሊት እየሰራው ይህን ሀብት ለመገንባት ሞከርኩ። ግን ቤቱ ቀዝቃዛ ነበር። ባዶ ቤት፣ ሴት የሌለበት። ለዚህም ስራ ታግዘኝ ነበረች የቀድሞ ጓደኛዬ ፍሬን ለትዳር ጠየቅኳት። እሷም አላሳፈረች። እና ይህ ሁላ ጊዜ ለምንድን ነው ያልነገርከኝ? ይህ ሁላ ጊዜ ስትሰቃይ ዝም ትለኛለህ? አቤል ለአንተ እናት ጥላ ሄዳለች ማለት በጣም ከባድ ነበር። አይምሮም እንዳይረበሽ ፈርቼ ነበር። የእናት ጥያቄንም እኮ ለመመለስ ነበር ፍሬን ያገባዋት። አንተ ግን ፍሬን ልትወዳት አልቻልክም። እሷ ግን ከልጅነት ጀምሮ ነበር ስትንከባከብ የነበረችው። ከመጋባታችንም በፊት በጣም ትንከባከብ ነበር። እኔም ለአንተ ያላትን ፍቅር አይቼ ነው ፍሬን ለትዳር የመረጥኳት። አንተ ግን ተጋብተንም አብረን መኖር ከጀመርንበት ጊዜ አንስቶ በጣም እየጠላት መጣ። ፍሬ ግን ያላትን በሙሉ ነው አንድም ሳስስት የሰጠች። ግን ምን ዋጋ አለው? እና አሁን እሺ የት ናት? ሆስፒታል ናት። ትንሽ ኮምፕሊኬትድ የሆነ ነገር ተፈጥሮ እዛ እንድትቆይ ሆኗል። የምን ኮምፕሊኬትድ? አቤል አንተ ከሰዎቹ ጋር ስትጣላ በስለት ኩላሊትን አግኝተው በጣም ከባድ ችግር ላይ ነበርክ። እና ይሄ ከእሷ ጋር ምን ያገናኘዋል? ያገናኘዋል እንጂ ህይወት አደጋ ላይ እንደሆነ ስናውቅ እኔ አንድ ኩላሊቴን ልሰጥ በምዘጋጅበት ሰዓት ላይ ባለኝ የጤና ችግር ኩላሊቴን ልሰጥ አልቻልኩም። እናም እንደዛ ሳሯን ስታሳያት የነበረችው እናት ልሁን ስትል እንጀራ እናት አድርጌ ጎዳያት ባልወለደ አንጀቷ አቅፋ ስትንከባከብ ገፍትራ ያባረርካት። ካላት 2 ኩላሊት ላይ አንዱን ላንተ ሰጣ። ባትወልድ ፍቅሯን ከወለደች እናት በላይ ገልጻለች። በዚህ እድሜ እንደገና ወልዳለች። እንዴት ነው የምትናገረው? ንግግርን አስተካክል እንጂ። ይሄን ያን ንግግር ካስከፋሽ ለምን ቤቱ ለቀሽ አትውጪ? እኔና አባቴ በሰላም እንኖርበት። በአንቺ ምክንያት ሁሌ ከአባቴ ጋር መጣላት አለብን? ፈጣሪም ይሄን ክፋትሽን አይቶ ነው ልጄ ነሳሽ። ክፉ ነሽ።
አቤል እጅ አለኝ፣ በእጄ መብላት እችላለሁ። አቤል ምን አለሽ ብትላት እናት አይደለች? እናቴ አይደለችም፣ ያንተ ሚስት ናት። አባልሽ ብለኝ ፍሬን ደግሜ አግኝቼ እናቴ ብዬ ልካሳት። አባ ሙቼ ነበር እኮ። ትመጣለች፣ በቅርብ ወደ ቤት ትገባለች። እባክህ አቤል ጸልይላት።